አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማዓ ልዩ ኸበር የተካተተበት የሚያዝያ 17 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአልነጃሺ መስጂድ እድሳት በተያዘው ወር እንደሚጠናቀቅ ተነገረ። በአዲስ አበባ የሐጅ ስነ ስርዓት ላይ የሕክምና እገዛ የሚያደርጉ ባለሙያዎች ልየታ ተካሄደ። ከዓለም አቀፍ ኖርዌይ በጋዛ በሚካሄደው የእስራኤል የዘር ማጥፋት ወንጀል ላይ የምዕራቡን ዓለም ዝምታ አወገዘች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአልነጃሺ መስጂድ እድሳት በተያዘው ወር እንደሚጠናቀቅ ተነገረ። በትግራይ ክልል ውስጥ የሚገኘው የአልነጃሺ መስጂድ እድሳት በተያዘው ወር እንደሚጠናቀቅ ሚንበር ቲቪ ሰምቷል። በተያዘው ዓመት መስከረም ወር የተጀመረው የመስጂዱ እድሳት ቀድሞ በተቀመጠለት የጊዜ ሰሌዳ እንደሚጠናቀቅ ለጣቢያችን የተናገሩት በስራው የተሳተፈ የተቋራጭ ድርጅቱ ባልደረባ ናቸው። የመስጂድ እድሳቱ በጦርነት ጉዳት ያስተናገደውን የመስጂዱን ውስጠኛ ክፍል እንዲሁም በዝናብና በሌሎች ሁኔታዎች የተጎዱ ስፍራዎችን ያካተተ መሆኑ ታውቋል። የእድሳት ስራው የተከናወነው በትግራይ ክልል ባህልና ቱሪዝም ቢሮ እንዲሁም የገንዘብ ድጋፍ በሚያደርገው በቱርክ የልማት ትብብር ኤጀንሲ ወይም ቲካ አማካኝነት መሆኑ ቀድሞ መገለጹ ይታወሳል። ስራው በዋነኝነት በሁለቱ አካላት ትብብር የተከናወነ ቢሆንም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት እንዲሁም የኢፌዴሪ ቱሪዝም ሚኒስቴር ተሳታፊ እንደሚሆኑም ተገልጿል። የግንባታውን ወጪ የሸፈነው የቱርክ የልማት ትብብር ኤጀንሲ በሀገሪቱ የባህልና ቱሪዝም ሚኒስቴር ውስጥ የሚገኝ የልማት መምሪያ ነው። ኤጀንሲው ከዚህ ቀደም በተመሳሳይ የመስጂዱን እድሳት ለማከናወን እየሰራ በነበረበት ወቅት በክልሉ ጦርነት በመከሰቱ ምክንያት ስራውን ማቆሙ ተነግሯል። በ2013 በክልሉ በነበረው ጦርነት ወቅት በመስጂዱ ላይ ጉዳት መድረሱን ተከትሎ እድሳቱን በድጋሚ ለማከናወን ከአንድ ዓመት በፊት ከትግራይ ክልል ባህልና ቱሪዝም ቢሮ ጋር በጋራ ለመስራት የሚያስችለውን ስምምነት ማድረጉ ይታወሳል። መስጂዱ በጦርነቱ ወቅት ጉዳት ያስተናገደው በውስጠኛው ክፍል በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች መካነ መቃብርና በእልፍኝ ውስጥ ነበር። በተከናወነው የእድሳት ስራ እነዚህን ጨምሮ በዝናብና ሌሎች ሁኔታዎች የደረሰውን ጉዳት ተጠግኗል ተብሏል። እድሳት የተከናወነለት አልነጃሺ መስጂድ ከትግራይ ክልል ዋና መቀመጫ መቀለ ከተማ በ60 ኪሎ ሜትር ርቀት ላይ የሚገኝ ነው። ታሪካዊውን መስጂድ በዩኔስኮ ለማስመዝገብ እየተሰራ መሆኑንም ከወራት በፊት የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት፣ የትግራይ ባህልና ቱሪዝም ቢሮ፣ የመቀለ ዩኒቨርሲቲና ሌሎች ባለድርሻ አካላት በጥምረት ባዘጋጁት በመስጂዱ መልሶ ግንባታ ላይ ያተኮረ ኮንፈረንስ ላይ ተነግሯል። በ4000 ካሬ ሜትር ቦታ ላይ ያረፈው አልነጃሺ መስጂድ ዋናውን መስጂድ እንዲሁም 2 የቀብር ስፍራዎችን በውስጡ ይዟል። የከተማው የእስልምና ጉዳዮች ከፍተኛ ምክር ቤት የሐጅ ስነ ስርዓት ላይ የሕክምና እገዛ የሚያደርጉ ባለሙያዎች ልየታ ማካሄዱን ገለጸ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለ1446ኛው ዓመተ ሂጅራ የሐጅ ስነ ስርዓት ላይ የሕክምና እገዛ የሚያደርጉ ባለሙያዎች ልየታ ማካሄዱን የገለጸው ሐሙስ ዕለት ነው። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተሰጠው የባለሙያዎች ማጣሪያ መሰረት በከተማው ለሚሰሩ የሕክምና ባለሙያዎች የአገልግሎት ጥሪ ማስታወቂያ ማውጣቱን ያስታወሰው ምክር ቤቱ በዚህ ጥሪ መሰረት 48 ነርሶችና 24 ዶክተሮች አገልግሎት ለመስጠት አመልክተው ምርጫውን ማድረጉን አስታውቋል። እነዚህ አመልካቾች ዛሬ ሚያዝያ 16 2017 ዓመተ ልደት በምክር ቤቱ አዳራሽ በመገኘት የዕጣ ማውጣት ስነ ስርዓት አካሂደው በዚሁ መሰረት በነርሶች ዘርፍ ካሊድ መሐመድና በዶክተሮች ደግሞ ዶክተር አይሻ ከድር ዕጣ ወጥቶላቸው የኺድማ ዕድሉን አግኝተዋል ተብሏል። በዕጣ ወጣጡ ላይ የምክር ቤቱ ዋና ስራ አስኪያጅ አቶ ሪያድ ጀማልን ጨምሮ የምክር ቤቱ ከፍተኛ የስራ ኃላፊዎች መገኘታቸውን ከፍተኛ ምክር ቤቱ ያሰራጨው መረጃ ያመለክታል። ከፍተኛ ምክር ቤቱ ከዚሁ ጎን ለጎን የ1446ኛው የሐጅ ጉዞ ምዝገባና ሌሎች ስነ ስርዓት መቀጠሉንም ገልጸዋል። ሳውዲ አረቢያ ለዘንድሮ የሐጅ ስነ ስርዓት የመጀመሪያዎቹን ሁጃጅ የምትቀበልበትን ቀን ማሳወቋ ይታወሳል።
የሀገሪቱ ሐጅና ኡምራ ሚኒስቴር የመጀመሪያዎቹ ምዕመናን ቀጣይ ሳምንት ወደ ሀገሪቱ ይገባሉ ሲል ገልጿል። በዚህ ሳምንት ይፋ እንደተደረገው ከሆነ ምዕመናኑ ወደ ሳውዲ አረቢያ የሚገቡት ሚያዝያ 21 2017 ዓመተ ልደት ነው። የዘንድሮ ዓመት የሐጅ ስነ ስርዓት ክንውን ከግንቦት 27 2017 እስከ ሰኔ 2 2017 እንደሚሆን ይጠበቃል። በክንውኑ ከኢትዮጵያ 6000 ምዕመናን ይሳተፋሉ ተብሎ ይጠበቃል። ኢትዮጵያውያኑ ሁጃጅ በረራ ማድረግ የሚጀምሩት ግንቦት 6 2017 ሲሆን የሚጠናቀቀው ግንቦት 30 2017 ነው። ባለፈው ዓመት ከመላው ዓለም ከ1.8 ሚሊዮን በላይ ምዕመናን በሐጅ ስነ ስርዓቱ ላይ ተሳታፊ መሆናቸው ይታወሳል። ትራምፕ በንግድ ዙሪያ ንግግር ለማድረግ ከፈለጉ የጣሉትን ታሪፍ እንዲያነሱ ቻይና አሳሰበች። ቻይና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ለማስቆም ቁርጠኛ መሆናቸውን ለማሳየት ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ ጠይቃለች። አንድ የቻይና ባለስልጣን ይህን የተናገሩት የትራምፕ አስተዳደር የንግድ ውይይት እየተካሄደ መሆኑን በገለጸበት ወቅት መሆኑን ቢቢሲ ዘግቧል። ባለስልጣኑ ውይይት እየተካሄደ ነው መባሉን ከእውነት የራቀ ነው ብለዋል። በአሁኑ ሰዓት በቻይናና በአሜሪካ መካከል ያለው የንግድ ጦርነት እየተፋፋመ ሲሆን ትራምፕ ወደ አሜሪካ በሚገቡ የቻይና ምርቶች ላይ 145 በመቶ ቀረጥ ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 125 በመቶ ቀረጥ ጥላለች። ሁለቱ ባለግዙፍ ኢኮኖሚ ባለቤቶች መካከል ያለው የንግድ ጦርነት ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን በተጣለበት ታሪፍ ምክንያት ቻይና ከአሜሪካ ያዘዘችውን ቦይንግ አውሮፕላኖች አልፈልግም በማለት መልሳለች። ትራምፕ በቻይና ላይ ያላቸውን አቋም መለዘብ የታየበት መሆኑ ሲገለጽ እስካሁን በቻይና ምርቶች ላይ የጣሉት ቀረጥ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብለዋል። ቻይና በታሪፍ ጦርነቱ ዙሪያ እስካሁን ከሰጠቻቸው በጣም ጠንካራ ነው በተባለለት መግለጫ የንግድ ሚኒስቴር ቃል አቀባይ የሆኑት ሄ ያዶንግ ችግሩን ለመፍታት በቻይና ላይ የተጣለውን ሁሉንም የአንድ ወገን ታሪፍ አሜሪካ ማስወገድ አለባት ብለዋል። ታሪፉን የጣለው ሰው ይህንን መቀልበስ አለበት ሲሉም አክለዋል። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ጂያኩንግ ደግሞ ቻይናና አሜሪካ ስምምነት ላይ መድረስ ይቅርና በታሪፍ ላይ ምክክርም ሆነ ድርድር አላደረጉም ብለዋል። ከዚህ በተቃራኒ ያሉ ዘገባዎች ውሸት መሆናቸውንም መናገራቸውን ዘገባው አክሏል። ኖርዌይ በጋዛ በሚካሄደው የእስራኤል የዘር ማጥፋት ወንጀል ላይ የምዕራቡን ዓለም ዝምታ አወገዘች። ኖርዌይ በጋዛ በሚካሄደው የእስራኤል የዘር ማጥፋት ወንጀል ላይ የምዕራቡን ዓለም ዝምታ ያወገዘችው በውጭ ጉዳይ ሚኒስትሯ በኩል ነው። የሀገሪቱ ውጭ ጉዳይ ሚኒስትር ኤስፐን ባርት አይዴ በጋዛ በሚገኙ ፍልስጤማውያን ላይ እየተፈጸመ የሚገኘውን የእስራኤል የዘር ማጥፋት ወንጀል በተመለከተ የአንዳንድ ሀገራት ዝምታ ከፍተኛ ስጋት እንዳደረሰባቸውና የውጭ ጉዳይ ሚኒስትሮች ድርጊቱን በማውገዝ መግለጫዎችን ለማውጣት እንኳን ፍቃደኛ ለመሆናቸውን ጭምር አውግዘዋል። አናዶሉ ኤጀንሲ እንደዘገበው ይህ የተገለጸው በቱርክ ዋና ከተማ አንካራ ከተደረገው ስብሰባ በኋላ ከቱርክ አቻቸው ሀካም ፋይደን ጋር በሰጡት ጋዜጣዊ መግለጫ ነው። በጋዛ እየተፈጸመ ስላለው ነገር የሌሎች ዝምታ ያሳስበኛል ያሉት ሚኒስትሩ ምዕራባውያን ሀገሮች አመለካከታቸውን እንኳን ይፋ ለማድረግ ዝምታን መምረጣቸው ስህተት መሆኑን አስረድተዋል። ሀገራቸው በጋዛ የሚፈጸመውን ወንጀል ስታወግዝ መቆየቷን ያስታወሱት ሚኒስትር ኤስፐን ባርት አይዴ የተኩስ አቁም እንዲደረግ ስትወተውት መቆየቷንም ገልጸዋል። የእስራኤል ጦር ባለፈው አንድ ዓመት ከመንፈቅ ጊዜ ውስጥ በጋዛ በፈጸመው ጥቃት ቢያንስ 52000 ፍልስጤማውያን ተገድለዋል። ጥቃቱ በረመዳን ወር የመጀመሪያዎቹ ቀናት ቀድሞ በተደረሰው የተኩስ አቁም ስምምነት ጋብ ብሎ የነበረ ቢሆንም የእስራኤል ባለስልጣናት ጥሰት ፈጽመው ቀጥለውታል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የምንከታተልበት ሰዓት ላይ ደርሰናል። የዛሬው ኸበር ማጠንጠኛ የአሜሪካ ሙስሊሞችን የተመለከተ ነው። አህመድ አብዱራህማን አዘጋጅቶታል፣ እንደሚከተለው ያቀርበዋል። ዘኢስት ፕሌኖ ኢስላሚክ ሴንተርን እንተዋውቀው። በአሜሪካ ቴክሳስ ግዛት በፕሌኖ ከተማ ውስጥ የሚገኝ እስላማዊ ማዕከል ነው። እዚያ ለመድረስ ከቴክሳስ 40 ደቂቃ በመኪና መንዳት ይበቃል።
ማዕከሉ በውስጡ መስጂድ ያቀፈ ነው። እንደ አውሮፓውያኑ አቆጣጠር በ2015 የተገነባው መስጂድ የወቅቱ ኢማም ሼህ ነዲም በሽር ይባላሉ። ዕውቁ ዓለም አቀፍ ዳዒ ዶክተር ያሲር ቃዲ ደግሞ በቋሚነት እስላማዊ ትምህርት ይሰጣሉ። በዳላስ አካባቢ ከሚገኙ ሌሎች እስላማዊ ማዕከላት አንደኛው የሆነው ዘኢስት ፕሌኖ ኢስላሚክ ሴንተር በቅርብ ጊዜ በአሜሪካ መገናኛ ብዙሃን ስሙ ተደጋግሞ እየተነሳ ይገኛል። በእርግጥ የአሜሪካኖቹ እነ ኒውዮርክ ታይምስ ብቻ አይደሉም ሽፋን የሰጡት። የፈረንሳዩ ራዲዮ ፍራንስ ኢንተርናሽናልና የመካከለኛውን ምስራቅ ውሎ አዳር የሚዘግበው ሚድል ኢስት አይ ስሙን አንስተውታል። መገናኛ ብዙሃኑ ስሙን ደጋግመው ለማንሳታቸው መነሻ የሆናቸው ባለፈው የፈረንጆች ዓመት 2024 ይፋ ያደረገው የመንደር ምስረታ ነው። በማዕከሉ ይፋ የተደረገው መንደር ኤፒክ ሲቲ የሚሰኝ ነው። ስያሜው የተገኘው የማዕከሉን ሙሉ ስም ኢስት ፕሌኖ ኢስላሚክ ሴንተርን በማሳጠር ነው። እንደ ማዕከሉ አስተባባሪዎች ከሆነ 162 ሄክታር መሬት ላይ የሚገነባው አዲስ መንደር 1000 መኖሪያ ቤቶችን ያቅፋል፣ መስጂድም ይኖረዋል። ዲናዊ ጉዳዮችን የሚሰጥ ከመዋለ ሕፃናት እስከ ሁለተኛ ደረጃ ድረስ የሚያስተምር ትምህርት ቤት፣ የማኅበረሰብ ኮሌጅና የገበያ ማዕከላትንም ያካትታል። ማዕከሉ ይህን ፕሮጀክት ይፋ ሲያደርግ ከ1000 ቤቶች መካከል 500ዎቹ ገዢ ያገኙት ወዲያውኑ ነበር። ሆኖም ይህን አልወደድነውም ያሉትን የቴክሳስ ገዢ ግሬግ አቦትን ጀምሮ አክራሪ ቀኝ ዘመም የአሜሪካ ፖለቲከኞች ጉዳዩ ሌላ ስም ሰጡት። የካቲት አጋማሽ ላይ ለመጀመሪያ ጊዜ ተቃውሞውን አደባባይ ያወጡት ገዢው ግልጽ መሆን ያለበት ነገር በቴክሳስ የሸሪያ ሕግ አይፈቀድም፣ በሸሪያ የሚተዳደሩ ከተሞችም አይኖሩም የሚል መልእክት በኤክስ ገጽ ጻፉ። የቴክሳስ ገዢ በዚህ አጭር ጽሑፍ በስፍራው የሚገኙ ሙስሊሞች የራሳቸውን ከተማ መስርተው እርሳቸው እንደ ጭቆና መሳሪያ ተደርጎ እንዲሳል በሚሞክሩት የሸሪያ አስተዳደር ላይ ስም ማጥፋት ሰነዘሩ። ይህን የገዢውን ንግግር የተቀባበሉ አክራሪ ቀኝ ዘመን ፖለቲከኞች የአካባቢው ሙስሊሞች የሀገሩን ሕግ በመሻር በሸሪያ ሊተዳደሩ ነው እያሉ ትችት ማጉረፉን ቀጠሉበት። እነርሱ የራሳቸውን መንደር ሲገነቡ ሌሎች የእምነት አንድነት የሌላቸውን ሰዎች ለማባረር አቅደዋል፣ ድንበር እያሰመሩ ነው የሚልም ጨመሩበት። እስልምናን ማንቋሸሽ መተዳደሪያቸው ያደረጉ አክቲቪስቶችም የዚሁ ስም ማጥፋት ተባባሪ ሆኑ። እነዚህ ሙስሊሞች የአሜሪካን ሕግ ለመሻር እየተንቀሳቀሱ ነው የሚለው በዋነኝነት ተደጋግሞ ተሰማ። የመኖሪያ ቤት ግንባታ ማኅበራትም የሀገሪቱን የመኖሪያ ቤቶች መተዳደሪያ ሕግ አንቀጾች በማጣቀስ በማንኛውም ልዩነት ላይ የተመሠረተ ግንባታ ሊኖር አይገባም ሲሉ መግለጫ ወጡ። ነገሩን እንዲህ በሚዲያና ፖለቲካ ሜዳ ለማቀጣጠል ሙከራ ሲደረግ ለመንደር ግንባታ ሲንቀሳቀሱ የነበሩት የዘኢስት ፕሌኖ ኢስላሚክ ሴንተር ሰዎች ሥራቸውን በመተው ጉዳዩ እናንተ በሰጣችሁት አውድ የሚታይ አይደለም ወደ ማለት ዞሩ። አለን የሚሉትን እውነት ማስረዳትም ጀመሩ። ሁሉንም ውንጀላ ውድቅ ለማድረግ ሞክረዋል። የማዕከሉ ሰዎች እኛ ቤቱን የሚገነባ ማንኛውም ግለሰብ ቢቀላቀለን በደፈናው ክልከላ አንጥልበትም፣ ነገር ግን የማኅበረሰብ ደህንነትን ታሳቢ በማድረግ የገዢዎች ግለሰባዊ ማንነት ላይ ግምገማ ማድረጋችን አይቀርም ሲሉ ምላሽ ሰጡ። የማዕከሉን አቋም በመገናኛ ብዙሃን ያብራሩት ዶክተር ያሲር ቃዲ እኛ ከሌሎች ጋር የሚለየንን ድንበር እየፈጠረን አይደለም፣ ከሀገሪቱ ሕግ ጋር በተቃርኖ እየቆምንም አይደለም። ባይሆን እኛ መፍጠር የፈለግነው በእሴት የታነጸ የሙስሊም ጉርብትና እንዴት እንደሆነ ለማሳየት ነው ብለዋል። ዶክተር ያሲር በእነዚህ ጉዳዮች ላይ የሚስማማ ማንኛውም ግለሰብ ተቀላቅሎን ሕልማችንን እንዳይጋራ የምንከለክልበት አንዳችን ምክንያት የለም ሲሉም አክለዋል። ዶክተር ያሲር ቃዲና የማዕከሉ አስተዳዳሪዎች ይህን ቢሉም ነገሩን ሌላ መልክ የሰጡት ወግ አጥባቂ ፖለቲከኞች ወደ ኋላ ማፈግፈግ አልፈለጉም። ባለፈው ወር መጋቢት አጋማሽ ጉዳዩ ወደ ፍርድ ቤት ተወስዶ የቴክሳስ ዋና አቃቤ ሕግ ግንባታው ላይ ምርመራ እንዲደረግ ጠየቀ። ምርመራው የተጠየቀው ቤት ገንቢዎቹ የአሜሪካን ሕግ ጥሰዋል ወይም አልጣሱም በሚለው ላይ መሆኑ ተገልጿል። ጉዳዩ ወደ ፍርድ ቤት ሲያመራ የተቃውሞ እሳቱን የጫሩት የቴክሳስ ገዢ አቦት ተቋራጮች ማንኛውንም ግንባታ በአንድ ሳምንት ውስጥ ማቆማቸውን ማረጋገጫ ይስጡኝ ሲሉ ትዕዛዝ አስተላለፉ። የዘኢስት ፕሌኖ ኢስላሚክ ሴንተር ሰዎች ቤት ግንባታ በዚሁ ምክንያት ለጊዜውም ቢሆን እንዲቆም ተደረገ። ነገር ግን በአሜሪካ ሙስሊሞችና ፖለቲከኞች ጉዳዩ መነጋገሪያነቱ እንደቀጠለ ነው። ስለ ጉዳዩ በሚድል ኢስት የጻፉት በኢንዲያና ግዛት በሚገኘው ቫልፓሬሶ ዩኒቨርሲቲ የሕግ ፕሮፌሰሩ ፈይሰል ኩቲ በማዕከሉ ላይ እየተፈጸመ የሚገኘው ሴራ አሜሪካ ሙስሊም ዜጎችን የምትመለከትበት መነጽር አሁንም ድረስ የደበዘዘ መሆኑን ማሳያ ነው ብለውታል። ፕሮፌሰሩ
የተፈጠረው ክስተት በአሜሪካ አሁንም ቢሆን የሙስሊሞች መብት ጥበቃ የሚደረግለት ሳይሆን በስጋት የሚታይ ለመሆኑ በማሳያነት ሊቀርብ የሚችል መሆኑንም ገልጸዋል። ማዕከሉ ግንባታውን እንዳይቀጥል የቀረበው መከራከሪያም ቢሆን ከአመክንዮ የተጣላ አደናጋሪና ዘረኛ አስተሳሰብ የተጠናወተው መሆኑን ገልጸዋል። በአሜሪካ አሁንም ድረስ ሙስሊሞች እንደ ስጋት ታይተው ልጄን እንዴት ላሳድግ፣ ቤተሰቤንም እንዴት ልምራ ወይም ህብረተሰብን እንዴት መጠበቅ አለብኝ የሚል ጥያቄ ማንሳታቸው በማህበረሰብ ጠንቅነት እንዲፈረጁ የሚያደርግ መሆኑንም አብራርተዋል። ድርጊቱም በአሜሪካ ሙስሊም ጠልነት እንዴት እንደሚሰራ ለማስተማሪያነት ሊቀርብ የሚችል ክስተት እንደሆነም አንስተዋል። ሙስሊሞች መኖሪያ ቤት ለመገንባት እንዲህ አይነቱ ጥንቅጥ ውስጥ መውደቃቸው ከሰብአዊነት የተፋታ ነው ብለውታል። አሜሪካ ሩብ ምዕተ ዓመት ገደማ ሙስሊሞችን በተመለከተ አንዳችም ፈቅ የሚል አቋም እንዳላራመደች ከ15 ዓመታት በፊት በኒውዮርክ አሜሪካውያኑ ራሳቸውን 9/11 የሚሉት ክስተት በተፈጠረበት ስፍራ ኢስላማዊ ማዕከል ለመገንባት ሙከራ በተደረገበት ጊዜ ሆነውን አስታውሰዋል። ይህን ግንባታ ልክ እንዳሁኑ ተረባርበው ያስቆሙት የቀኝ አክራሪ ፖለቲከኞችና መገናኛ ብዙሃን መሆናቸውን ያስታወሱት ፈይሰል ያን ጊዜም ቢሆን በምክንያት የተጠቀሰው የብሔራዊ ደህንነት አጀንዳ እንደነበር ገልጸዋል። ፕሮፌሰር ፈይሰል እንዲህ አይነቱ ሙስሊሞችን እንደ ስጋት የመመልከት ጉዳይ በአሜሪካ ብቻ ሳይሆን በአውሮፓ ሀገሮችም እንደሚስተዋል በመጥቀስ በጉዳዩ ላይ ገፍቶ መሄድ ግን አማራጭ የሌለው አቋም ሊሆን እንደሚገባ አስገንዝበዋል። ዘኢስት ፕሌኖ ኢስላሚክ ሴንተር መምህሩ ዶክተር ያሲር ቃዲም በዚህ ይስማማሉ። መስማማት ብቻ አይደለም፣ በመጨረሻ ተሟግተው እንደሚረቱ እምነት አላቸው። ይህም ቢሉም ሙስሊሞችን በተመለከተ የበረከተው የጥላቻ ወንጀል እንዳይፈጸም ስጋት እንደገባቸው ለአርኤፍአይ ተናግረዋል። ጥላቻው ስር በመስደድ እርሳቸውን በሽብር መወንጀል እንደሚደርስ የተናገሩት የእስልምና መምህሩ የሚያሸብሩን ግን ራሳቸው መሆናቸውን አላወቁም ይላሉ። ይህ ሁሉ ባለበትም ቢሆን ግንባታውን እንደሚያሳኩት በልበ ሙሉነት ሳይናገሩት አላለፉም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።